ዛሬ የማቀርብላችሁ መልእክት ርዕሱ እንዳልኳችሁ ሲዘመር ቆይቷል። በሚደንቅ ሁኔታ ጌታ እስካሁን ሲናገረን ነበር። በዝማሬም ርዕሱ የሚለው ክብርህን አሳየኝ። እስኪ ክብርህን አሳየኝ በሉት። ክብርህን አሳየኝ። ክብር በመገለጥ የሚገኝ ነው። ዝም ብለን ክብርህን አሳየኝ የሚል ቃል በመናገር ብቻ የእግዚአብሔርን ክብር ማወቅ አይቻልም። ክብር ክብር እያለን በመዘመርም ብቻ የእግዚአብሔርን ክብር ማየት አይቻልም። ለዚህ ነው ክብርህን አሳየኝ ብለን እግዚአብሔር እንዲገልጥልን መጸለይ የሚገባን ቃል ነው። ሁላችን ብድግ እንልና የመልእክቱን ክፍል እናነባለን። የመልእክታችን ክፍል የሚገኘው ዘጸአት 33 ዘጸአት 33 ከ18 እስከ 23 ጥቂት ቁጥሮች ናቸው። ጸልየን አንብበን ጸልየን እንቀመጣለን። 33 ከ18 ጀምሮ እርሱም እባክህን ክብርህን አሳየኝ አለ። ያ ሙሴ ነው። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ። ይቅርም የምለውን ይቅር እላለሁ፣ የምምረውንም እምራለሁ አለ። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በአለቱም ላይ ትቆማለህ። ክብሬም ባለፈ ጊዜ በሰንጣቃው አለት አኖርሃለሁ። እስካልፍ ድረስ እጄን በላይህ እጋርዳለሁ፣ እጄንም ፈቀቅ አደርጋለሁ። ጀርባዬንም ታያለህ እንጂ ፊቴን አታይም። ሃሌሉያ። እግዚአብሔር ሆይ ዛሬ ምን ጸልያለን? የሙሴን ጸሎት ጌታ ሆይ ለኛም በዚህ ዘመን ለምንገኝ ለኛ ክብርህን እንድትገልጥልን እንሻለን። ጌታ እግዚአብሔር ሆይ ክብርህን ካላየን ማምለክ አይቻልምና፣ ክብርህ ካልተገለጠልን አንተ መውደድ አይቻልምና፣ ክብርህን ካላየን እግዚአብሔር አምላክ ሆይ አንተን ማየት አንችልምና፣ ዛሬ እግዚአብሔር ሆይ ይሄ ልባችን መሻት ነውና ክብርህን ግለጥልን። እግዚአብሔር ሆይ ለሁላችንም ጸጋህን አብዛልን፣ ለተናጋሪም ለሰሚም አስተምረን፣ በኢየሱስ ክርስቶስ ሕያው ስም አሜን። ተቀመጡ። ጌታ ይባርካችሁ። እግዚአብሔር የተባረከ ይሁን። ይሄ የእግዚአብሔር ክብር የሚለውን ቃል እንዳልኳችሁ በዝማሬም በቃላችንም ኢቭን በእያንዳንዱ በምንነጋገረው ንግግር መካከል ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን እያለን ብዙ ጊዜ የምንጠቀምበት ቃል ነው። አንዳንድ ቤተክርስቲያን ውስጥ እንደመቆየቴ እንደማደጌ ብዙ ሲነገር የምሰማው ቃል ነው እኔም እንኳን እና አንዳንድ ጊዜ በቤተክርስቲያን አካባቢ አንዳንድ ቃላት ደጋግመን ከመስማታችን ከመናገራችን የተነሳ ምናልባት ጥልቅ ትርጉማቸው እንዳይጠፋብን እፈራለሁኝ። እንዳይጠፋብን ያሰጋል ማለቴ ነው። እና እንደዚሁ እንደ ክሊሼ ደጋግሞ የሚባል ቃል ብቻ እንዳይሆንብን ማለት ነው። እና ባለፈው ዓመት ይመስለኛል ወደ 24 አካባቢ ይሄ ቃል በጣም በውስጤ ገባ፣ ክብርህን አሳየ የሚለው ቃልና በዚህ ሐሳብ መሰረት ለራሴ ይሄን የእግዚአብሔር ክብር ስንል ምን ማለት እንደሆነ ለራሴም አንዳንድ ነገሮች መመለካከትና ማጥናት ጀመርኩ ማለት ነው። እና ይሄን እንዳልኳችሁ ይሄን ለራሴ ጌታ ያስተማረኝን ትምህርት ነው ዛሬ የማካፍላችሁና በተለያየ መንገድ የዚህ ቃል ትርጉም በገባኝ መጠን ለመዘምራን አካፍለው ነበር። ጸሎት እዛ በህብረታችን ባለን የጸሎት ስብሰባ ላይም ጸሎት ስመራም እናገረው ነበረ። በአርብ ጉባኤም በተለያየ ሁኔታ ሐሳቡን አካፍያ ቃለሁኝና ህይወቴን የለወጠ ቃል ነው ልላችሁ ነው። እና የእውነት በገባኝ መጠን ሙሉ ለሙሉ ገብቶኛል ብዬ እንኳን ልናገር አልደፍርም። ነገር ግን በገባኝ መጠን በጣም አርጎ ህይወቴን የነካ ቃል ነው። እግዚአብሔር የተባረከ ይሁን። እግዚአብሔርን ክብር ይበልጥ እንድጠማ ይልቅ እንድፈልግ ያደፋፈረኝ ቃል ስለሆነ እግዚአብሔር የተባረከ ይሁን። ለዚህ ነው ማካፍላችሁ ማለቴ ነው። እና ክብር የሚለው ቃል ያው መጽሐፍ ቅዱሳችን ብሉይ ኪዳን በዕብራይስጥ እንደተጻፈ ሁላችንም ተምረናል እዚህ ስፍራና በዕብራይስጥ ክብር ማለት ምን ማለት እንደሆነ ልንገራችሁ። ታውቁ ይሆናል። የሚያውቅ ማን ነው? ዶክተር መንግስቱ መልሷል። አንተ ፓስተር ነው አይቆጠርልህም። እሺ በዕብራይስጥ ክብር ማለት አይገርምም? በቢም ስፔል ተደርጎ አይቼዋለሁኝ። ካቮድ ወይም ደግሞ ካቦድ የሚል ትርጉም ነው ያለው እና
የሚገርም ነው። ከአማርኛው ጋር በጣም ይመሳሰላል ካቦድ የሚለው ቃልና እኔ በዛ ነው የሚሄደው የሚለው ቃልና በእንግሊዘኛው ደግሞ ትርጉሙ ምን መሰላችሁ? ልክ እንደዛው ክብደት የሚለውን ቃል ነው የሚያንጸባርቀው። ዌይቲነስ ወይም ደግሞ ሄቪነስ ማለት ነው። የእግዚአብሔርን ክብር ስንል እንግዲህ ክብደቱን ታላቅነቱን ነው የሚያሳየን። ክብደት ስንል እንደዚህ እንደ ሰው ወፍራም የሆነ እንደ ቡድሃ ስታቹ እንዲሆዱ የተደራረበ ወንበር የማይበቃው ትልቅ ለማለት አይደለም። ትልቅ እንደዛ ለማለት ወፍራም ለማለት አይደለም። ቦታ የማይበቃው ለማለት አይደለም። ካቦድ የሚለው ቃል የሚያሳየው ምን መሰላችሁ? ዲግኒቲ ክብር ያለው የከበረ መሆኑን፣ ግርማዊነቱን፣ ማጀስቲክ መሆኑን አይደል? ቅድም ስንዘምረው እንደነበረ ኃይሉን፣ ቅድስናውን፣ ጽድቁን፣ ቅድስናውን፣ ውበቱን፣ ችሎታውን፣ የማንነቱን በአጠቃላይ የማንነቱን ታላቅነት የሚያሳይ ቃል ነው። እንደዛ ክብር ስንል ግሎሪ ስንል ማለት ነው። ካቦድ ሲባል ማለት ነውና እኛ እንኳን እንላለን አይደል? ገሌ ወይም ገሊት እሱ ከባድ ሚዛን ያለው ነው ይባላል። በሰው እንኳን ደረጃ በአንድ ነገር የላቀ ሆኖ ሲገኝ ማለት ነውና ከባድ እግዚአብሔር ከባድ ሚዛን ያለው ነው። ሰው ጌታ የተባረከ ይሁን። ታላቅ ነው የኛ አምላክ፣ ስሙ የተባረከ ይሁን። ሁላችንም የካቦድን ተቃራኒ እናውቃለን። ብዙ ጊዜም ይነገራል በቤተክርስቲያን አካባቢ ኢካቦድ የሚለውን ቃል እናውቃለን። እና የእግዚአብሔር ታቦት ከፍልስጤማውያን በተሰረቀበት ጊዜ የኤሊ ልጅ የፊንሃስ ሚስት ልጅ ወልዳ ነበርና ለሱ ያወጣችው ስም ነው። ክብር ከእስራኤል ለቀቀ ስትል አንደኛ ሳሙኤል 4:21 ላይ ይገኛል ይሄ ቃል። ክብር ከእስራኤል ለቀቀ ስትል ኢካቦድ ብላ ጠራችው ይላል። ምን ማለት ፈልጋ ነው? የእግዚአብሔርን ብርሃን፣ የእግዚአብሔርን ድምጽ፣ የእግዚአብሔር ብርሃን ከመካከላችን ጠፋ ማለቷ ነው። ህልውናው ከመካከላችን ሄደብን ማለቷ ነው። መገኘቱ፣ አብሮነቱ ከመካከላችን ጠፋ ማለቷ ነበረ። ባዶ ሆነን ቀላል። ቅድም ሞገስ ስንል ነበር አይደል? ሞገስ ስጠን እያለች ጸልይ ነበር እህታችን አዜብ። እና ሰው በራሱ ሞገስ የለውም። ነገር ግን ሞገሳችን ተወሰደ፣ ቀለን ተገኘን፣ ክብር አጣን። ከክብሩ ውጪ ወገኖች ሆይ ተራ ሰዎች ሆነን ስትል ነበረ ኢካቦድ ብላ ለገዛ ልጇ ስሙን እንደዛ ብላ ያወጣችው። የእግዚአብሔር ቅድስናና የእግዚአብሔር ክብር የመጽሐፍ ቅዱሳችን ዋና ሲም ወይም ደግሞ ዋና መሪ ቃል ሆኖ እናገኘዋለን። የእግዚአብሔር ቅድስና፣ የእግዚአብሔር ክብር፣ እግዚአብሔር ይባረክ። እና በተለያየ አውድም ተገልጾ እንመለከተዋለን መጽሐፍ ቅዱሳችን ውስጥ። ዘጸአት ውስጥ የእግዚአብሔር ክብር የማደሪያውን ድንኳን ሞላ ተብሎ ተጽፎልናል። በተለያየ አውድ ተጽፏል። ሮሜ 3:23 ላይ ደግሞ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል በማለት ተጽፎ እናገኛለን። እንግዲህ ክፋት ስንፈጽም የእግዚአብሔርን ኢሜጅ እናበላሻለን ማለት ነው። የእግዚአብሔርን ክብር እናጎድላለን ማለት ነው። አንደኛ ቆሮንቶስ ደግሞ 10:31 ላይ ምን የሚል ቃል አለ? እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ለማን አድርጉት ይላል? ለእግዚአብሔር ክብር። እንግዲህ ክብር ስንት ቦታ እንደገባ ያያችሁት። መቅደሱን ሞላ፣ ክብር ሞላ ይላል። ሁሉ ኃጢአት ሰርቷል የእግዚአብሔር ክብር ጎድሏቸዋል ይላል። እንደገና ደግሞ እዚህ ስፍራ ብትበሉ በየቀኑ የምናደርጋቸው ጥቃቅን ነገሮች ሳይቀሩ ለእግዚአብሔር ክብር መደረግ እንዳለባቸው ደግሞ ይሄ ቃል ይነግረናል። ጭራሽ ደግሞ ኢሳይያስ 43:7 ላይ ኢሳይያስ 43:7 ላይ ደግሞ ምን ይላል? እኛ ሰዎች ራሳችን የተፈጠርነው ለእግዚአብሔር ክብር መሆኑን ይነግረናል። ምን ይላል 43:7 ኢሳይያስ? ሰሜንንም መልሰህ አምጣ፣ ደቡብንም አትከልክል፣ ወንድ ልጆቼን ከሩቅ ሴት ልጆቼንም ከምድር ዳርቻ በስሜ የተጠራውን ለክብሬም የፈጠርኩትን ይላል። በስሜ የተጠራውን ለክብሬም የፈጠርኩትን የሰራሁትንና ያደረኩትን ሁሉ አምጣ እለዋለሁ ይላልና በዚህ ቃል መሰረት እንግዲህ የሰው ልጅ ራሱ የተፈጠረው ለእግዚአብሔር ክብር ነው ማለት ነው። ዮሐንስ ደግሞ ዮሐንስ ወንጌል በሐዲስ ኪዳን ውስጥ ስንመጣ ምዕራፍ 11:44 ላይ ለማርታ ጌታ ኢየሱስ ምን ይላታል? አልዓዛር የሞተ ጊዜ እሱን ሊያስነሳ ሲሄድ ማለት ነው። ምን ይላታል? ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽምን ይላታል። እዚህ ስፍራ ልፈውሰው እንደምችል ወይም ደግሞ አልነገርኩሽምን ወይም ደግሞ ላስነሳው እንደምችል አልነገርኩሽምን አይደለም የሚላት።
ምን ይላታል? የእግዚአብሔርን ክብር። ለካ እግዚአብሔር ኃይሉን ሲገልጥ፣ ማዳኑን ሲገልጥ፣ ፈውሱን ሲገልጥ ክብሩን ነው ማለት ነው የሚያሳየን በዚህ ቃል መሰረት። እና አውዱን ልነግራችሁ ነው። ክብር እንዴት በተለያዩ አውዶች መጽሐፍ ቅዱሳችን ውስጥ እንደተገለጸ ክብር 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 እያለ በተለያየ አውድ ተገልጾ እንመለከተዋለን። ታዲያ ይሄ ክብር የሚለው ቃል በመጽሐፍ ቅዱሳችን እንዳልኳችሁ በተለያየ መንገድ ይገለጽ እንጂ በተለያየ አውድ ይገለጽ እንጂ በሁለት ዋና ዋና ነገር ክፍሎች ልንከፍለው እንችላለን። በአጠቃላይ ሁሉንም አንድ ላይ ደምረን ማለት ነው። የመጀመሪያው ምንድነው? የእግዚአብሔርን መለኮታዊ ማንነቱን፣ ኤሰንሱን፣ ገላጭ የሆኑትን ባህሪያቱን የሚያሳይ ነው። በእንግሊዘኛ ምን ይሉታል የመጽሐፍ ቅዱስ አስተማሪዎች? ኢንትሪንሲክ ግሎሪ ይባላል። የእግዚአብሔር ክብር ስንል እንግዲህ እግዚአብሔርን እግዚአብሔር የሚያደርጉት ባህሪያት የእግዚአብሔር ብቻ የሆኑ ማለት ነው። ብዙ አትሪቢዩቶች የሚባሉ አሉ። ባህሪያት፣ የእግዚአብሔር ባህሪያት የሚባሉ የታጨቁበት ቃል ነው። ትልቅ ቃል ነው ማለት ነው የእግዚአብሔር ክብር ብለን ስንናገር። እንደገናም እግዚአብሔር ታላቅ አንጸባራቂ ብርሃን የተላበሰ መሆኑን ያሳየናል። ፍጹምነቱን፣ ጻዳነቱን፣ ቅድስናውን፣ ግርማዊነቱን፣ ታላቅነቱን፣ ሁሉን ቻይነቱን፣ ደግሞ አዋቂነቱን ወዘተረፈ እንግዲህ ስንቱን ነገር መግለጻችን ነው የእግዚአብሔር ክብር ስንል ማለት ነው። እና አንደኛው ትልቁ ማነው ክፍል ይሄ ነው። የእግዚአብሔር ክብር ከሰዎች ክብር ይለያል። የእግዚአብሔር ክብር ከሰዎች ክብር ይለያል። የነገስታት፣ የሀገር መሪዎች፣ የአትሌቶች ክብር ይባላል አይደለም? ብዙ ድንቅ ነገር የሚሰሩ በዓለማችን ላይ። ነገር ግን በተለያዩ አትሌቶች የዛሬ ዓመቱን ሬከርድ ዘንድሮ ከሰበረ የዛሬ ዓመቱ ያ ሬከርድ የተሰበረበት ሰው ብዙም አይወሳም፣ ብዙም ዝናው አይነገርም አይደለ? በሌላው አሸናፊ ይተካል ማለት ነው። ታላላቅ ግኝት ያስገኙ ሰዎች በዓለማችን ላይ አሉ። ነገር ግን አዲስ ግኝቶች ሲፈለሰፉ ሲወጡ የነኛ ክብር አንቱ የተባሉት ትልቅ ነገር ያስገኙ ሰዎች ክብር ይሻራል ማለት ነው። በተሻለ ግኝት፣ በተሻለ ውጤት የሰው ክብር ተለዋዋጭ ነው ልላችሁ ነው። የእግዚአብሔር ክብር ግን ዘላለማዊ ነው። እግዚአብሔር እስቲ ለእግዚአብሔር ክብር እንስጥ በጭብጨባችን። የማይለዋወጥ የእግዚአብሔር ክብር ወገኖች ሆይ ዘላለማዊ ነው። ምክንያቱም ከራሱ ነው የሚመነጨው፣ ከፍቅሩ ነው የሚመነጨው፣ ከትዕግስቱ ነው የሚመነጨው፣ ከምህረቱ ነው የሚመነጨው፣ ከጽድቁ ነው የሚመነጨው። እግዚአብሔር የተባረከ ይሁን። ከፍትሃዊነቱ ነው የሚመነጨው፣ ከመልካምነቱ ነው የሚመነጨው፣ ከቸርነቱ፣ ከደግነቱ፣ ከይቅርባይነቱ ነው የሚመነጨው። እና ከዛ የሚቀዳ ስለሆነ የእግዚአብሔር ክብር አይወርድም፣ ከፍ አይልም፣ ዝቅ አይልም። እግዚአብሔር የተባረከ ይሁን። እኔ ነኝ ብሎ መናገር የሚችል አምላክ ነው እግዚአብሔር። ስሙ የተባረከ ይሁን። ወገኖች ሆይ እግዚአብሔር ሕይወት ሰጪ ነው፣ የሕይወት ባለቤት። ሕይወት ከሱ ነው የሚመነጨው። የማይሞት ነው፣ ዘላለማዊ ነው፣ ሁሉን አዋቂ ነው። ጌታ ይባረክ። በሁሉም ስፍራ የሚገኝ ነው፣ ሁሉን የሚያውቅ ነው፣ ሁሉን ቻይ ነው። እግዚአብሔር የተባረከ ይሁን። የእግዚአብሔር እንግዲህ ከማንነቱ የሚመነጭ ስለሆነ ነው፣ ዘላለማዊ ነው። ከሰው ክብር ይለያል ብለን የምንናገረው ለዚህ ነው። እግዚአብሔር ይባረክ። እንግዲህ ኢንትሪንሲክ ግሎሪ ስንል በሰው ቃል መግለጽ እና ማብራራት። እኔ እንዲሁ አንዳንድ ቃል ጣል አደረኩ እንጂ የእግዚአብሔርን ክብር ወገኖች በሰው ቃል መግለጽ የሰው ቃላት ያንሳል። የእግዚአብሔርን ክብር ለመግለጽ የሰው ቃል ያንሳል ወገኖች። ምክንያቱም እግዚአብሔር በክርስቶስ ወዳጃችን ቢሆንም ቢቀርበንም ልንነካው ልንዳስሰው በኢየሱስ ክርስቶስ አማካኝነት ብንችልም እግዚአብሔር ይለያል፣ በማንነቱ የተለየ ነው። ስለዚህ እሱን መግለጽ በዚህ ጠባብ አእምሯችን አይቻልም። እግዚአብሔር ይባረክ። እግዚአብሔር ማንም ሊቀርበው በማይችል በታላቅ ብርሃን ውስጥ የሚኖር አምላክ ነው። እግዚአብሔርን እንዳልኳችሁ በዚህ ትንሽ አእምሯችን ውስጥ ልናብራራው አንችልም። እግዚአብሔር አይብራራም። እግዚአብሔር የተባረከ ይሁን። እሱ ታላቅ ስለሆነ፣ እሱ ኃያል ነው፣ ታላቅ አምላክ ነው። ጌታ ስሙ የተባረከ ይሁን። ዳዊት ስለ እግዚአብሔር ክብር ብዙ ዘምሯል። ከዘመራቸው መዝሙሮች ውስጥ ጥቂት ቁጥሮችን ላንብብላችሁ። መዝሙር 104 ላይ ጥቂት ቁጥሮችን ብቻ አነባለሁ። ከመዝሙር 4 ላይ ጽፌዋለሁ፣ ላንብብላችሁ። ትንሽ ሐሳብ ይሰጠናል ስለ እግዚአብሔር ክብር። መዝሙር 104 ከ1 እስከ 6 ነፍሴ ሆይ እግዚአብሔርን ባርኪ። እግዚአብሔር አምላኬ ሆይ አንተ እጅግ ታላቅ ነህ። ክብርንና ግርማን ለብሰሃል፣ ብርሃንን እንደ ሸማ ተጎናጽፈሃል።
ሰማያትም እንደ ድንኳን መጋረጃ ዘረጋ። የእልፍኝህ አግዳሚ በውሆች ላይ አኖርህ። ደመናትን ሰረገላ አደረግህ። በነፋስ ክንፍ ትሄዳለህ። መላእክትህን መንፈስ አገልጋዮችህንም የእሳት ነበልባል ታደርጋለህ። ለዘላለምም እንዳትናወጥ ምድርን በመሰረቷ ላይ አጸናሃት። በጥልቅ እንደ ልብስ ሸፈንካት እያለ ይቀጥላል። አይገርምም? የእግዚአብሔር ክብር እንግዲህ ከዚህም በላይ ነው። ከዚህም በላይ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ክቡር አምላክ ነው። እግዚአብሔር አስደናቂ አምላክ ነው። እስቲ ለዚህ ታላቅ ጌታ ባለን በሌለን ጉልበት እልልታ፣ ጭብጨባ። ሃሌሉያ! ጌታ ይባረክ። ታላቅ አምላክ ነህ። አትገመትም በእኛ ቋንቋ፣ አትገለጽም በእኛ ቋንቋ። እግዚአብሔር ሆይ ታላቅ ስለሆንክ፣ የምናመልከው አምላክ ታላቅ ስለሆንክ ደስ ይለናል። እግዚአብሔር የተባረከ ይሁን። ስለዚህ መጀመሪያው ክፍል ምንድነው? እግዚአብሔርን የሚገልጹ የእግዚአብሔር የሆነው ክብር ነው ማለት ነው። ሁለተኛው ደግሞ ሁለተኛው መደብ ማለት ነው በእንግሊዝኛ ascribed glory ወይም ደግሞ እኛ ፍጥረቱ ማለት ነው። ፍጥረቱ ከላይ ለመግለጽ ለሞከር ነው ማንነቱ የምንሰጠው ምላሽ ነው። እኛ የምንሰጠው ምላሽ፣ ሰዎች የምንሰጠው ምላሽ፣ ፍጥረቱ የሚሰጠው ምላሽ ነው። የእግዚአብሔር ክብር ቅድም በተለያየ መንገድ ተጽፎ ማግኝተነዋል። ሰው ለእግዚአብሔር ክብር እንደተፈጠረ እንዴት ክብሩን እንዳጎደለ በዛ መልክ በዛ አውድ የተገለጸው ክብር የምንለው ቃል ነው ማለት ነው። ስለዚህ እኛ የምንሰጠውን ክብር ነው የሚያሳየን እና እኛ ለእግዚአብሔር ክብር የምናመጣው ልክ ጨረቃ የራሷ ብርሃን የላትም አይደለም እንዴ? ከፀሐይ የተቀበለችውን ብርሃን ግን ታንጸባርቃለች፣ ታበራልናለች ጨለማው ላይ ማለት ነው። ከፀሐይ የተቀበለችውን ብርሃን እንደምታንጸባርቅ ከእግዚአብሔር ከእግዚአብሔር የማይወረሱ ባህሪያት አሉ። የሚወረሱ ባህሪያቱን ግን ከሱ ላይ ተቀብለን ልክ ጨረቃ የፀሐይን ብርሃን እንደምታንጸባርቅ እኛም የእግዚአብሔርን ኢሜጅ፣ የእግዚአብሔርን ማንነት፣ የእግዚአብሔርን ባህሪያት ስናንጸባርቅ የዛኔ ነው ክብሩን የምንገልጸው። ክብሩን በዛ መልክ እንድንገልጽ ነው በዋናነት የእግዚአብሔር ፈቃድና ሐሳብ እና እሱን እንድንመስለው ማለት ነው። እግዚአብሔር የተባረከ ይሁን። ጌታ በተጨማሪም ደግሞ በከንፈራችን ፍሬ ዛሬ ጠዋት እናደርግ እንደነበረው ማለት ነው በዝማሬ፣ በእልልታ፣ በጭብጨባ፣ በሽብሸባ፣ በቃላችን ደግሞ በከንፈራችን ፍሬ ቃሉ እንደሚል እግዚአብሔርን ክብር አምጡ፣ ምስጋናውን አምጡ ተብሎ እንደተገለጸ እንደተጻፈ እንደተማርን ይሄ መጽሐፍ ቅዱሳዊ ነው። ዝማሬ መጽሐፍ ቅዱሳዊ ነው። አምልኮ መጽሐፍ ቅዱሳዊ ነው። ለእግዚአብሔር ዳዊት እንዳለ መቀኘት፣ መዘመር መጽሐፍ ቅዱሳዊ ነው። ዝም ብለን ለስጋችን ማስደሰቻ የምናደርገው ነገር ሰዎች አቢዩዝ አያደርጉትም እያልኩ አይደለም። ነገር ግን በዝማሬ እግዚአብሔርን ማክበር አለ ማለት ነው። እግዚአብሔር የተባረከ ይሁን። እግዚአብሔር ይመስገን እና በአገልግሎታችን በዝማሬያችን በአገልግሎታችን እንዳልኩት በመታዘዛችን ለእግዚአብሔር ደግሞ እውቅና በመስጠታችን በዚህ ሁሉ እግዚአብሔርን እናከብረዋለን። ቅድም እንዳልኩት የራሱን ባህሪያት ከማንጸባረቅም በተጨማሪ ማለት ነው። በአገልግሎታችን በምናደርገው ነገር እግዚአብሔርን ማክበር እንችላለን። በመታዘዛችን እግዚአብሔርን ማክበር እንደሚገባን ጌታ ኢየሱስ ክርስቶስ ራሱ ማቴዎስ 5:16 ላይ በጻፈው በነገረን ቃል ላይ ተገልጿል። ምን ይላል? ማቴዎስ 5:16 ላይ ሰዎች ብርሃናችሁን አይተው የሰማዩ አባታችሁን እንዲያከብሩ ሰዎች ብርሃናችሁን አይተው የሰማይ አባታችሁን ምን እንዲያደርጉ እንዲያከብሩ። ስለዚህ እግዚአብሔርን የምናከብረው በምናሳየው ብርሃን ነው ማለት ነው። ብርሃናችሁ እንዲሁ በሰው ሁሉ ፊት ይብራ ይላል። ጌታ የተባረከ ይሁን። እንግዲህ በመታዘዛችን ብቻ ሳይሆን ማለት ነው ደግሞ ባለን ነገር ሁሉ እውቀት ቢሆን፣ ንብረት ቢሆን፣ ስኪል ቢሆን፣ ችሎታ ቢሆን፣ ማንኛውም ነገር እግዚአብሔር የሰጠን ነገር እግዚአብሔር ያልሰጠን ነገር ምንም የለ ወገኖች ሆይ። ክብሩን ለእግዚአብሔር መስጠት ነው ያለብን። በዚህም መልክ ነው እግዚአብሔርን የምናከብረው። የእግዚአብሔርን ክብር ለመስረቅ የሞከርን ቀን ወዮልን። በጣም የሚዘገንን ሳነበው ሁሉ የሚሰቀጥጠኝ ታሪክ አለ። ሐዋርያት ሥራ ውስጥ ምዕራፍ 12 ላይ ሄሮድስ ልብሰ መንግስቱን ለብሶ በጣም በቀን ላይ ስለሆነ የሚለብሰው ልብስ በጣም አንጸባራቂ ሻይኒ ስለሆነ ፀሐይ ደግሞ ሲያርፍበት የበለጠ እውነትም መልአክ ነው የመሰለው እና ያንን ለብሶ ከባድ ዲስኩር እንዳደረገ መጽሐፍ ቅዱሳችን ይናገራል።
ሐዋርያ ሥራ 12 ላይ ታላቅ ንግግር አደረገ ለህዝቡ ማለት ነው። እና ህዝቡም በጣም ፍላተር አደረጉት። ይሄ የመለኮት ቃል እንጂ የሰው ቃል አይደለም አሉት። አይገርማችሁም? ምን ይላል ወዲያው? ክብሩን ለእግዚአብሔር ስላልሰጠ ወዲያውኑ በትል ተበልቶ ሞተ ይላል። አያሳዝንም? አያስደነግጥም? እግዚአብሔር በክብሩ አይገዳደርም ወገኖች ሆይ። የሱን ክብር ስንሰርቅ እግዚአብሔር ደስ አይሰኝም። በናቡከደነጾር የሆነውንም እናውቃለን አይደለም እንዴ? ዝናዬ፣ ክብሬ፣ እውቀቴ ይሄን አረገልኝ ሲል ነው ወደ አራዊትነት የተለወጠውና በጣም የሚያሳዝን ነው። ታላቅ ምልላችሁ ነው ለእግዚአብሔር ክብርን አለመስጠት ትልቅ ዋጋ እንደሚያስከፍል አውቀን ባለን ነገር ሁሉ ጭምር ነው እግዚአብሔርን የምናከብረው። እስቲ ለሰጠን ነገር ለማንኛውም ነገር እስትንፋስ እኮ ሳይቀር እሱ ነው የሰጠን። እስቲ ለሰጠን ስጦታ በሙሉ ለእግዚአብሔር ክብርን እንስጥ። በእልልታ በጭብጨባ ሃሌሉያ ክብር ለእሱ ይሁን። ከእርሱ ያልተቀበልነው ነገር ምንም የለም። ከእሱ ያልተቀበልነው ነገር ምንም የለም። ዛሬ እናጉረመርማለን እንጂ በጎደለው ነገር የሰጠን ነገር ይበልጣል። እግዚአብሔር የተባረከ ይሁን። ሃሌሉያ። ነገር ግን ለእግዚአብሔር ክብር መስጠት እንዳለ ሆኖ በማናቸው መንገድ ይሁን ሰዎች ለእግዚአብሔር የምንሰጠው ክብር በማንነቱ ላይ የሚጨምረው ወይም የሚቀንሰው ነገር የለም። አይገርማችሁም? ቅንጣት ያህል ማነው የሱን ክብር አይቀንስም ወይም ደግሞ ከፍ አያደርገውም። አከበርነው አላከበርነው እግዚአብሔር ክቡር ነው። ሃሌሉያ። እንደከበረ ይኖራል። እሱ እንደምንዘምረው መዝሙር ሃሌሉያ ሞገስ የጠገበ ክብር የጠገበ ማንም ሳያስፈልገው መኖር የሚችል አምላክ ነው። ሃሌሉያ። እግዚአብሔር ይባረክ። ይልቁንስ እግዚአብሔርን ማክበራችን ለእኔና ለእናንተ ይጠቅመናል። ደስተኞች እንድንሆን ያደርገናል። ደስታ በራሱ ከእግዚአብሔር ክብር ጋር የተያያዘ ነው። ለእግዚአብሔር ክብር መኖር ስንጀምር ነው እውነተኛ ደስታም ይኖራል። ሰሞኑን እንደተማርነው ዘዌ ህይወት የሚበዛልን በአሸናፊነት የምንሄደው ክብሩን ለእግዚአብሔር እየሰጠን እግዚአብሔርን በህይወታችን ስናከብር ነው ፍጹም ደስተኞች የምንሆነው። እግዚአብሔር የተባረከ ይሁን። የተትረፈረፈ ህይወት እንዲበዛላችሁ መጣው ኢየሱስ ክርስቶስ። ያንን ማድረግ የምንችለው ለእግዚአብሔር ክብርን ስንሰጥ ነው። ለእግዚአብሔር ክብር ስንኖር ነው ማለት ነው። ደግሞ ለእግዚአብሔር የምንሰጠው ክብርና በእውነት ከውስጥ ልባችን ስለ እግዚአብሔር ክብር ያለንን እውቀት ሁለቱ ቀጥታ ግንኙነት አላቸው። እግዚአብሔርን ስናውቀው ነው የበለጠ የምናከብረው ማለት ነው። ለእግዚአብሔር ትክክለኛውን ክብር ለመስጠት የእግዚአብሔር የራሱን ክብር ማንነቱን ባህሪያቱን ማወቅ ያስፈልገናል። ይሄ ሊገለጥልን ያስፈልጋል። በትክክል ልናከብረው ልናመልከው የምንችለው ክብሩን ስናውቅ ነው። ክብሩን ሲገለጥልን ነው። ክብሩ ማንነቱ ሲገባን ነው። አሁን ዝም ብለን እግዚአብሔር ፍቅር ነው እንላለን። እሱ አንድ አረፍተ ነገር እኮ ማለት ነው። ቅድም ሲዘመር እንደነበረው የእግዚአብሔር ፍቅሩ ጥልቀቱ፣ ስፋቱ፣ ርዝመቱ፣ ምጥቀቱ በቃ ምን ልበላችሁ እሱ ካልተገለጠልን በቀር ለማንኛውም አረፍተ ነገር ዝም ብለን ተናግረን የምንሄደው ነው። በመገለጥ የምናገኘው ነው። ስለዚህ ያንን መገለጥ ስናገኝ ነው እግዚአብሔርን ማክበር፣ ለእግዚአብሔር መገዛት፣ ለእግዚአብሔር መኖር የምንችለው። ሌላው ደግሞ እግዚአብሔር ክብሩን በተለያየ መንገድ ይገልጻል ብያችኋለሁ። አንዳንድ ጊዜ በሼክና ወይም ሸካይና በሚሉት ክብሩን ልዩ መገኘቱን የሚገልጽበት ጊዜ አለ። በአይን የማይታዩት የእግዚአብሔር ማንነቶች ማለት ነው፣ ባህሪያት፣ ይሄ ፍቅሩ ያልነው ማንኛውም ነገር ይሄ ታላቅነቱ ታንጀብል በሆነ መንገድ በሚዳሰስ መንገድ ደግሞ እግዚአብሔር በምድር ላይ ክብሩን የገለጸበት ጊዜ አለ። ለምሳሌ አንዳንዴ በእሳት መልክ ተገልጿል አይደለም? በደመና መልክ ተገልጿል። ያ ክብር ማለት ነው እግዚአብሔር ክብር። እግዚአብሔር በማደሪያው ድንኳን በሰሎሞን ቤተ መቅደስ ክብሩን በዛ መልክ ገልጿል። በሲና ተራራ ተራራው ሲጨስ በዛ ክብሩን ገልጿል። በእሳት ሲወርድ ማለት ነው። ክብሩን በተለያየ መንገድ ገልጿል እግዚአብሔር። ጌታ ኢየሱስም አንድ ጊዜ በሐዲስ ኪዳን ትዝ ይላችኋል። እነኛ 3 ደቀ መዛሙርቱን ወስዶ ተራራ ላይ
አጣቢ ማንም በማይችለው አጣቢ ሊያጥቦ በማይችል ልብስ የለበሰ በቃ መግለጽ ቢያቅተው ነው። በሰውኛ አነጋገር ስለማይቻል ነው። ግሎሪውን ክብሩን በዛ በተራራ ላይ በመለወጥ ተራራ ላይ ጌታ ኢየሱስ ሲያሳይም እግዚአብሔር ክብሩን በዛ መንገድ ገልጿል። እግዚአብሔር በተለያየ መንገድ ነው ክብሩን የገለጸው። ከላይ ከዚህ አሁን ከነገርኳችሁ በተጨማሪም ደግሞ በብዙ መንገድ ክብሩን ገልጿል። ለምሳሌ በፍጥረታት ሁሉ ጊዜ የምናውቀው ቃል ነው። ፍጥረት ራሱ የእግዚአብሔርን ክብር ነው የሚያወራው። ዛፎች፣ እጽዋት፣ ውሆች፣ ፀሐይ፣ ጨረቃ፣ ከዋክብት፣ ምድር፣ ሰማይ ምድሩ፣ ዩኒቨርሱ ማለት ነው። ይሄ በጠቅላላ እግዚአብሔርን ክብር ነው የሚናገረው። መጽሐፍ ቅዱስ ይህንን ይናገራል በተለያየ ስፍራ። ኢሳይያስ 6:3 ላይ ምን ይላል? አንዱ ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በምን ተሞልታለች? በክብሩ ተሞልታለች። ስለዚህ የምናየው ፍጥረታት በሙሉ የእግዚአብሔርን ክብር ማስተዋል ቢኖረን መገለጥ ማነው ብናገኝ የእግዚአብሔርን ነገር ብንረዳ ግዑዙ ፍጥረት ሳይቀር የእግዚአብሔርን ክብር ይናገራል። እግዚአብሔር የተባረከ ይሁን። እንደገና መዝሙር 19 ላይ እንደዚህ የሚል ቃል አለ። መዝሙር 19 ከ1 እስከ 4 ድረስ ሰማያት የእግዚአብሔርን ክብር ይናገራሉ። የሰማይ ጠፈር የእጁን ስራ ያወራል። ቀን ለቀን ነገርን ታወጣለች፣ ሌሊትም ለሌሊት እውቀትን ትናገራለች እያለ ይቀጥላል። እንግዲህ እግዚአብሔር ለዓለም ሁሉ ራሱን ክብሩን በፍጥረቱ አማካይነት ገልጿል። እግዚአብሔር ይመስገን። እንደገናም ደግሞ በሰጠው ለእስራኤላውያን በሰጠው በ10ቱ ትእዛዝም እግዚአብሔርን ክብሩን ገልጿል። እግዚአብሔር በተለያየ መንገድ ክብሩ ተገልጿል እያልኳችሁ ነው። ሕግጋቱ ሳይቀሩ የእግዚአብሔርን ክብር ማንነቱን የሚገልጹ ናቸው። ምክንያቱም አትስረቅ ሲል እግዚአብሔር ታማኝ አምላክ መሆኑን ነው የሚያመለክተው። በሐሰት አትመስክር ሲል እግዚአብሔር እውነተኛ መሆኑን እውነት የሚናገር አምላክ መሆኑን ነው የሚያስረዳን። እግዚአብሔር አምላካችን ኢቭን በሕጉ እንኳን አታድርግ በሚሉት ነገሮች እንኳን በተቃራኒው እሱ ጻድቅ እንደሆነ ቅዱስ እንደሆነ ክቡር እንደሆነ ስለሚያስረዱን በሕግጋቱ ሳይቀር እግዚአብሔር ክብሩን ገልጿል። እግዚአብሔር የተባረከ ይሁን። ሌላኛው ኢየሱስ ክርስቶስ ራሱ ሃሌሉያ እግዚአብሔር በታላቅ መንገድ ክብሩን የገለጸልን በጌታችን በኢየሱስ ክርስቶስ አማካይነት ነው። እግዚአብሔር የተባረከ ይሁን። ዮሐንስ 1:14 ላይ ሁላችንም የምናውቀው ቃል አለ፣ እናንብበው። ዮሐንስ 1:14 እንዲህ ይላል፣ ቃልም ሥጋ ሆነ ጸጋንና እውነትንም ተመልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር ምን ይላል? ክብር የሆነውን ምኑን አየን? ክብሩን አየን። የእግዚአብሔርን ክብር ያሳየ በዋናነት ጌታችን ኢየሱስ ክርስቶስ ነው። ሃሌሉያ። ቆላስይስ 1:15 ላይ ምን ይላል? እሱ የማይታይ አምላክ ምሳሌ ነው። እግዚአብሔርን የገለጸው እንድናየው ያደረገው እንድንዳስሰው ያደረገው የእግዚአብሔርን ክብር ያሳየን በዋናነት ጌታችን ኢየሱስ ክርስቶስ ነው። ጌታ የተባረከ ይሁን። እግዚአብሔር ይመስገን። እግዚአብሔርን በግልጽ ያሳየን ጌታ ኢየሱስ ክርስቶስ ነው። ዕብራውያን 1:1 እስከ 3 እንዲህ የሚል ቃል አለ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ወራሽ ባደረገው ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይላል። ትልቁን ጌታ ኢየሱስ ክርስቶስ እግዚአብሔርን ማንነት የገለጸ ጌታ ኢየሱስ ነው። እንግዲህ ይቀጥላል እንደገና እርሱም ይላል የክብሩ መንጸባረቅና የባህሪው ምሳሌ ሁሉን በስልጣኑ ቃል እየደገፈ ኃጢአተኝነታችንን በራሱ ካነጻ በኋላ በሰማያት በግርማው ተቀመጠ ይላል። የክብሩ መንጸባረቅ የእግዚአብሔርን ክብር ያንጸባረቀልን ጌታ ኢየሱስ ክርስቶስ ነው። እግዚአብሔር ይባለው። ስለዚህ ኢየሱስ ክርስቶስ ክብር የእግዚአብሔርን ክብር በሙላት የገለጸልን ጌታ ኢየሱስ ክርስቶስ ነው። እስቲ እልልታችሁ ጭብጨባችሁ ስለ ጌታ በዛ በግርግም የተኛው እንዲሁ እንደ ዘበት አይደለም፣ እንደ ዘበት ተወለደ እንዲባል ብቻ አይደለም። ታላቅ ነገር ነበር የሆነው። እግዚአብሔር ራሱን ለዓለም ያስተዋወቀበት ክብሩን የገለጸበት ክስተት ነበር። የጌታችን ኢየሱስ ክርስቶስ መወለድ በራሱ የጌታችን ኢየሱስ ክርስቶስ መምጣት በራሱ እግዚአብሔር ይመስገን። እግዚአብሔር የተባረከ ይሁን። ሌላው ደግሞ የእግዚአብሔር ክብሩን የገለጠበት መንገድ ወንጌል ራሱ አይገርምም? ወንጌል የክብር መገለጫ መሆኑን ወዳጆች አሁን ገና ነው ያስተዋልኩት። ምን ይላል የእግዚአብሔር ቃል? ሁለተኛ ቆሮንቶስ ምዕራፍ 4
ሁለተኛ ቆሮንቶስ ምዕራፍ 4 ከ4 እስከ 6 ጽፌዋለሁ፣ አነባዋለሁ። ለእርሱም የእግዚአብሔር ምሳሌ የሆነ የክርስቶስ ይልና የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን። በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ ያበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነው። ወንጌል በራሱ እንግዲህ የእግዚአብሔርን ክብር ከሚያሳዩን ታላላቅ መንገዶች አንዱ ነው ማለት ነው። እግዚአብሔር ይመስገን። የዳነው ራሱ በወንጌል ነው። እግዚአብሔር ይባረክ። በወንጌል አማካይነት ነው የምንኖርለት ዓላማ ራሱ የተሰጠን ማንዴታችን ለወንጌል እንድንኖር ነው እና ትልቅ እውነት ነው። ትልቅ ክብርን የእግዚአብሔርን ክብር ያየንበት ነው። ወንጌል የእግዚአብሔርን ፍቅር የተረዳንበት ነው። ወንጌል የኃጢአትን ፍርድ ያወቅንበት ነው። ምን ይላል? ያመነ ይድናል፣ ያላመነ ግን አሁኑኑ ተፈርዶበታል ይላል። ስለዚህ ወንጌላችን ይህንን ነው የሚያስረዳን። ታዲያ ለኛ እግዚአብሔርን የምናከብርበት ትልቁ መንገድ አንዱ ምንድነው? ወንጌልን ተቀብለን ማመናችንና ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን በመቀበላችን እንደዚሁም ደግሞ እርሱን እየመሰልን በመኖራችን ነው። እግዚአብሔር የተባረከ ይሁን። እኛን የለወጠ ወንጌል ሌሎችንም እንደሚለውጥ ደግሞ በማመን ይሄን ድንቅ ወንጌል ለሌሎች ማዳረስ ስንችል ነው። ጌታ ይርዳን። እግዚአብሔር የተባረከ ይሁን። ዓላማችን፣ ኑሯችን በወንጌል ዙሪያ ሲያጠነጥን ወንጌል የክርስትና ሕይወታችን ማዕከል ሲሆን የዛኔ ነው የጌታን ክብር እንደሚገባ መግለጽ የምንችለው ማለት ነው። እንደምታውቁት የሰው ልጅ ሊሰራ የሚችለው ትልቅ ኃጢአት ምንድነው? ትልቁ ኃጢአት የወንጌሉን መልእክት በእምነት ያለ መቀበል ነው። በዚህ ነው ሰው የሚፈረድበት፣ በዚህ ነው ሰው የሚጸድቀውና እግዚአብሔርን በእምነት ያለ መቀበል በላከው በኢየሱስ ክርስቶስ ያለ ማመን ትልቅ ፍርድን ያስከትላል። ስለዚህ እኔና እናንተ ደግሞ ይሄንን እውነት አምነን ስለተቀበልን ወንጌልን አምነን ስለተቀበልን ክብርን እናምጣ ለእግዚአብሔር። በእልልታችሁ በጭብጨባችሁ ስለዳንን እግዚአብሔር ይባረክ። ክብሩን እግዚአብሔር በወንጌል አማካይነትም ጭምር ገልጾልናል። እንግዲህ በተለያዩ መንገዶች አይናችንን እንጨፍን ካላለን በስተቀር እግዚአብሔር ክብሩን ገልጿል። የኔና እናንተ ግን በግል ሕይወታችን እንድንለማመደው ይሄ መሻት በውስጣችን ሊኖር ያስፈልጋል። እንደ ክርስቲያኖች በግል መለማመድ ያስፈልጋል። እንዲሁ በአእምሯችን ስላወቅነው ብቻ የእግዚአብሔርን ክብር ተለማመድን አወቅን ማለት ስላይደለ ማለት ነው። እና ወደ መነሻ ርዕሴ ልመለስ። ምንድነው ርዕሳችን የሚለው? የሚያስታውስ ክብርህን አሳየኝ ነው የሚለው። እና እግዚአብሔር ይባረክ። ሙሴ ክብርህን አሳየኝ ብሎ በጸለየ ጊዜ እግዚአብሔር ይመስገን ለየት ባለ መንገድ ነበር ክብሩን የገለጸለት። ምን ይለዋል? መልካምነቴን በፊትህ አደርጋለሁ፣ ስሜንም አውጅልሃለሁ ነበር ያለው። እርግጠኛ ነኝ ማየትና መስማት የተለያየ ነገር ነው አይደለም? በእርግጥ ጀርባዬን አሳይሃለሁ ብሎታል። ነገር ግን በዋናነት ሙሴም የገለጸልን እዚህ ስፍራ ምን የሚል ቃል ነው? የሚታይ ሳይሆን የሚሰማ ድምፅ ነው። እግዚአብሔር ድምፁን ነው ያሰማው፣ ቃሉን ነው የነገረው። ምን ይላል? መልካምነቴን በፊትህ አሳልፋለሁ አለው። እንደገና ደግሞ ስሜንም አውጅልሃለሁ። በጆሮ በኋላ የተናገረውን ነገር አነብላችኋለሁ። በጆሮ የሚሰማውን ነበር የሰጠው። ምን ማለቱ ነው? የማይታየውን ይሄ ኢንቪዚብል የሆነውን ባህሪያቱን የእግዚአብሔርን ማለት ነው። ባህሪዬን ለሰው የማይታየውን አሳይሃለሁ ማለቱ ነው። ከመጋረጃው በስተኋላ ያለው ልቤን፣ በሌላ ቋንቋ ልቤን ከፍቼ ማንነቴን አሳይሃለሁ ነው ያለው እግዚአብሔር ለሙሴ ማለት ነው። እና ፊቴን አታይም ጀርባዬን ግን ታያለህ ብሎ መልካምነቱን አሳየው። አቤት ስንቱን መልካምነት ይሆን ለማነው ሙሴ ያየው። እግዚአብሔር ሙሴን ፊቴን አታይም ያለው ምን ይላል? ምክንያቱንም ይሰጠዋል። ስጋ ለባሽ እኔን አይቶ በሕይወት አይኖርም ይላል እግዚአብሔር። በእንደው ለቅጽበት እዚህ መካከላችን ቢገኝ ሁላችንም ስታቹ ነው የምንሆነው አይደለም? ባለንበት ችንክር ነው የምንለው። ክንችር
እንደዛ ነው። እግዚአብሔርን በዚህ በስጋ ዓይናችን ልናየው አንችልም። በከበረው ስጋችን ወደፊት ግን እናየዋለን። እግዚአብሔር የተባረከ ይሁን። ስለዚህ አልቻልም አለው። በሱ እንደዛ ሲለው ፊት ለፊት እኔን አይቶ በሕይወት የሚኖር ስለሌለ ያንን አላሳይህም ብሎ ይናገረዋል። በከበረ ስጋችን ግን እንዳልኳችሁ እናየዋለን። እና ሙሴ ታዲያ ጀርባዬን ታያለህ ተብሎ ስለ እግዚአብሔር ጀርባ አነበብኩኝ። ስለ እግዚአብሔር ጀርባ የገለጸልን እውነት ምንም የለም። ወይም ይሄን አይነት ከለር አለው፣ ይሄን አይነት ብርሃን አየው። ኢቭን የቁጥቋጦውን ኤክስፒሪየንሱን እንኳን ተናግሯል። ቁጥቋጦ ይነድ ነበረ እና ጠጋ ስለው ያው ይነዳል አይቃጠልም ነበር ብሎ እንኳን ትንሽ መግለጫ ሰጥቶናል። እዚህ ላይ ግን ስላየው የእግዚአብሔር ጀርባ ምንም አይገልጽልንም፣ ምንም አይናገርም። ከዚያ ይልቅ ምንድነው ያሰፈረልን ታውቃላችሁ? ብሉይን የጻፈው ማን ነው? ብሉይን አልኩኝ፣ ኦሪትን የጻፈው ማንኛን መጽሐፍት ሙሴ ራሱ ነው። እና ይሄንን አላካተተም በጻፈልን መልእክቶች ውስጥ ቃሎች ውስጥ ማለት ነው። ነገር ግን ስለሰማው ስለ እግዚአብሔር ጀርባ ሳይሆን ገለጻ ያደረገልን እዛ እግዚአብሔር ሲያነጋግረው ስለሰማው ቃል ነበር የሚል ስለ እግዚአብሔር ድምፅ ነበረ የነገረን ማለት ነው። ከእግዚአብሔር ስለተቀበለው መልእክት ነበረ የጻፈልን። ወገኖች እግዚአብሔርን ክብሩን ራሱ በወደደው መልክ ነው የሚገልጸው። እንግዲህ ሙሴ ምን እንደተመኘ አላውቅም። ክብርህን አሳየኝ ሲለው እግዚአብሔር ግን ራሱ በወደደው መልክ ክብሩን ሲገልጽለት እናያለን። እና እንዴት ነበር የገለጸለት? በቃሉና በድምፁ ስለ ማንነቱ እንዲረዳ በማሳወቅ ነው፣ በመናገር ነው። ለሙሴ አስተማማኝ ተስፋ በመስጠት ነው። በቃ ለወደፊቱ የቀጣይ የህይወቱ ምዕራፍ የሚያስፈልገውን ተስፋ የሚያስፈልገውን የተስፋ ቃል ወይም ደግሞ የእግዚአብሔርን ማንነት አስተማማኝ የሆኑትን የእግዚአብሔርን ማንነት በመግለጽ ነው ክብሩን የገለጸለት። ስለዚህ በዚህ ሐሳብ መሰረት እንግዲህ የእግዚአብሔርን ክብር ማንነት፣ የእግዚአብሔርን ባህሪያት፣ የእግዚአብሔርን መልካምነት በጥልቀት ማወቅና መረዳት ነው ለካ አንዱ የእግዚአብሔርን ክብር ማየት ማለት ነው። በዚህ ሐሳብ መሰረት በሌላ ቃል እግዚአብሔርን በሚገባ ማወቅ ነው ለካ የክርስትና ህይወት የድል ሚስጥር፣ ህይወት ለዋጭ ልምምድ እግዚአብሔርን ማወቅ ነው ወገኖች ሆይ። በዘጠናዎቹ ውስጥ እዚህ ለኛል አንድ ነፃነት የምትባል አምስተርዳም ትኖር የነበረች ሴት አንድ መዝሙር ነበራት። እኛም ቤተክርስቲያን ብዙ ጊዜ እንዘምረው ነበረ። ምን ይላል? እኔም ልወቅህ ዛሬ ላውቅህ እንደሚገባኝ በፊትህ ልስገድልህ ክብርህን ጌታ አሳየኝ። ክብርህን አይቶ እንደነበረ የሚቀር ማን ነው? ብርሃንንስ አይቶ የማይሰግድልህ ማን ነው? እያለ ተዘምር ነበረ። እውነት ነው። እኔም ልወቅ እግዚአብሔርን ስናውቀው ነው ክብሩን የምናየው ማለት ነው። እና ክብሩን ነው ለሙሴ የገለጸለት። ጥሩ አምላኪዎች ራሱ የምንሆነው ራሱ የእግዚአብሔርን ክብር ስናይ ነው፣ ስንለማመድ ነው። ለዚህ ነው ዛሬ በየዕለቱም ይሄ ክብርህን አሳየኝ የሰርክ ጸሎት አይደለም፣ የሁል ጊዜ ጸሎት መሆን ያለበት። የእግዚአብሔርን ክብር ስንለምን ወገኖች ሆይ የእግዚአብሔርን ኃይል፣ የእግዚአብሔርን አብሮነት፣ የእግዚአብሔርን ደግሞ መልካምነት መጠየቃችን ነው። እነኚህ ሶስት ዋና ነገሮችን ነው የምንጠይቀው ክብርን አሳየኝ በምንልበት ጊዜ። ስለዚህ የእግዚአብሔርን ክብር መፈለግ እንዳልኳችሁ የአንድ ቀን ጸሎት ብቻ መሆን የለበትም፣ የሁል ጊዜ ጸሎታችን ነው መሆን ያለብን። አንድ ሰው ሲናገር ምን አለ? እግዚአብሔር ክብሩ ሊሸከሙ የሚችሉ እጆች ያላቸውን ሴቶችና ወንዶች ልጆች ይፈልጋል ይላል አለ። በጣም ልቤን ነካኝ። መፈለግ ያስፈልጋል፣ መጠማት ያስፈልጋል። እውነተኛ መጠማት ሲኖር፣ እውነተኛ መፈለግ ሲኖር እግዚአብሔር የሚገለጥ አምላክ ነው። እግዚአብሔር ይባረክ። ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል ተብሎ ነው የተጻፈልን። እና ከልባቸው ፓሽኔትሊ ማለት ነው የእግዚአብሔርን ክብር ለማየት ወይም ደግሞ ለማወቅ ለሚፈልጉ ሰዎች እግዚአብሔር ራሱን ይገልጥላቸዋል። እግዚአብሔር የተባረከ ይሁን። የእግዚአብሔርን ክብር አጥብቀን መፈለግ መናፈቅ ያስፈልገናል። ምክንያቱም የእግዚአብሔር ክብር ዋነኛ ነገር ነው። በቃ ክብሩ ነው፣ ሁሉ ነገር በክብሩ ውስጥ ነው ተጠቃሎ ያለው። የእግዚአብሔር ክብር ዋነኛ ነገር ነው፣ ፋውንዴሽናል ነው፣ መሰረታዊ ነው፣ የበላይ ነው። እግዚአብሔር የተባረከ ይሁን። ከላይ እንደተነጋገር ነው መኖር እንኳን ያለብን ለእግዚአብሔር ክብር ነው። አይደለም እንዴ? የምንኖረው የተፈጠርነው ራሱ ለእግዚአብሔር ክብር ነው።
ለእግዚአብሔር ክብር ካልኖርን እንደዚህ ኑሮ እንኖራለን እንጂ እውነተኛ ኑሮ እየኖርን አይደለም። የእግዚአብሔርን ክብር ለማንጸባረቅ ስለሆነ የእግዚአብሔርን ክብር እግዚአብሔርን ክብር ለመግለጽ ስለሆነ እግዚአብሔር ራሱ የፈጠረን ክብሩን እንድንገልጽለት ነው። ስለዚህ ዓላማችን ሌላ ሆኖ ሲገኝ እውነተኛ ኑሮ እየኖርን አይደለም ማለት ነው። የነገር ሁሉ መጀመሪያና መጨረሻ የእግዚአብሔር ክብር ነው። ዩኒቨርስ ራሱ የሚያጠነጥነው በእግዚአብሔር ክብር ዙሪያ ነው። በመጨረሻውም ቀን ጥያቄው ለእግዚአብሔር ክብር ኖረናል ወይስ አልኖርም ነው የመጨረሻው ጥያቄ። እንግዲህ ቁሳቁስ እንኳን ለተሰራበት ዓላማ ካልኖረ ጥቅም የለውም፣ ፋይዳ የለውም አይደለም። ሁላችንም የምንጠቀምበት ላፕቶፓችን ላይ እኮ እንደዚህ ዝርግት አድርገነው እንጀራና ወጥ አድርገን ላው ላይ እንደ ትሪ ልንበላበት እንችላለን አይደል እንዴ? ያገለግላል። ግን ያ ሁሉ አንድ ላፕቶፕ ሊሰራ የሚችለውን ተአምር ሳንሰራ ቀራን ማለት ነው። ዋጋ ቢስ ሆነ ማለት ነው። ፋይዳ ቢስ ሆነ ማለት ነው። ስንት አፕሊኬሽኖችን የሚጫንበት ስንት ነገር ውስጥ ዛሬ ቢሮአችንን እንዳለ በትንሽ ላፕቶፕ ይዘን ነው የምንሄደው አይደለም እንዴ? ያ ሁሉ ነገር ያለበትን ነገር ግን አንድ ሰው ዝም ብሎ እንጀራ እና ወጥ በላዩ ላይ አድርጎ ቢጠቀምበት እንደ ትሪ የላፕቶፕን ዋጋ አሳጣው ማለት ነው። እኔና እናንተም እንደዚሁ እግዚአብሔር ለፈጠረን ዓላማ ሳንኖር ስንቀር እንደዚህ ዋጋ ቢስ ነው የምንሆነው፣ ከንቱ ነው የምንሆነው፣ ባዶ ነው የምንሆነው። ስለዚህ መኖር ያለብን ለእግዚአብሔር ክብር ነው። እግዚአብሔር ይመስገን። ተስማማላችሁ? ስለዚህ የእግዚአብሔርን ክብር የምንጠማና የምንፈልግ ለእግዚአብሔርም ክብር የምንኖር ከሆነን ግን ህይወታችን የሞላ የተትረፈረፈ ደስተኞች እንሆናለን። እግዚአብሔር ይመስገን። ሐሴት ይሞላናል ሁሉ ጊዜ በሁኔታዎች መቀየር ሳይሆን በእግዚአብሔር ደስ እያለን እንኖራለን። እግዚአብሔር የተባረከ ይሁን። ትልቁ የልብ መሻታችን፣ ትልቁ የልብ ናፍቆታችን የእግዚአብሔርን ክብር ማየት እንዲሆን ነው እንግዲህ ቃሉ የሚያስተምረን። ሙሴ ለእግዚአብሔር ክብር የኖረ ሰው ነበር። ለእግዚአብሔር ክብር በተለያየ ጊዜ የእግዚአብሔርን ክብር ደግሞ ያየ ሰው ነበረ። ታዲያ ለምንድን ነው አሁንም ክብርን አሳየኝ ብሎ እዚህ ስፍራ ላይ የሚጸልየው የሚለምነው የሚማጸነው ብለን ስንጠይቅ እንደምናስታውሰው ሙሴ በመጀመሪያ ላይ ያው የተሰጠውን ጽላት ሊቀበል ሲሄድ ታች በቃ ማነው እስራኤላውያን አሸሼ ገዳሜ ጀመሩ አይደለ? በአሮን አማካይነት ጥጃ ሰርተው እዛ ሌላ ሆነ ጉዳያቸውና ሙሴም በጽድቅ ቁጣ የጽድቅ ቁጣ ተቆጥቶ ጸላቶንም ሰበረ። በጣም ተበሳጨ። በዚህ ጊዜ ይመስለኛል ሙሴ ይሄ አንገተ ደንዳና ህዝብ፣ የማይታዘዝን ህዝብ መምራት እጅግ ከባድ እንደሆነ ስለተረዳ መሆን አለበት። ከባድ ያለ እግዚአብሔር ክብር ያለ እግዚአብሔር እርዳታ ይሄን ህዝብ መምራት እንደማይቻል ስለገባው ነው እንደገና እግዚአብሔር ወይ ክብርን አሳየኝ ብሎ የተማጸነው። በዚህ ወቅት ነው እንግዲህ ከፊቱ የሚጠብቀውን ጉዞ ከ40 ዓመት በላይ ፈጅቶባቸዋል አይደለም? ለዛ ምዕራፍ፣ ለዛ ጉዞ፣ ለዛ የበረሃ ጉዞ ከእግዚአብሔር ልዩ ኃይል መቀበል እንዳለበት ስለተረዳ ነው እንደዛ ብሎ የጠየቀው። በፊቱ ያለውን ተልእኮ ለመፈጸም ሚሽኑን ለመፈጸም የሚያስችለውን ኃይል ከእግዚአብሔር ለመቀበል ሲል ክብርህን አሳየኝ ብሎ ሲጸልይ እንመለከተዋለን። ወገኖች ሆይ እኔና እናንተም ዛሬ የተለያየ ራዕይ ሊኖረን ይችላል። የተለያየ ያቀድነው ነገሮች ሊኖሩ ይችላሉ። እግዚአብሔር ለእያንዳንዳችሁ ማለት ነው እግዚአብሔር ለሰጣችሁ ራዕይ፣ እግዚአብሔር ለሰጣችሁ አገልግሎት ብርታትን፣ ኃይልን የምትፈልጉ ከሆነ ይሄንን ጸሎት ጸልዩ። እግዚአብሔር ሆይ ክብርህን አሳየኝ በሉት። ኃይልን ስጠኝ ማለታችን ነው። አብሮነት ፕሬዘንስ ከኔ ጋር ይኑር ማለታችን ነው። በምታልፉበት ህይወት ተግዳሮት ካለ በቤታችሁ፣ በትዳራችሁ፣ በልጆቻችሁ ማለት ነው የምታልፉበት መከራና ፈተና ካለ በስራችሁ ቦታ ማለት ነው የተለያየ ተግዳሮቶች ካሉባችሁ፣ በህይወታችሁ መወሰን ያቃታችሁ ነገር ካለ የእግዚአብሔርን ፈቃድ፣ ምሪት፣ አቅጣጫ የምትፈልጉ ካላችሁ እንግዳው ይሄ ሙሴን ማለት ነው በፊቱ ለሚጠብቀው 40 ዓመታት የበረሃ ጉዞ የጸለየውን ጸሎት መጸለይ አለባችሁ። ሁላችንም ማለት ነው ጌታ ሆይ ክብርህን አሳየኝ።
እንደ ሙሴ ይህን ከባድ ጥያቄ ለመጠየቅ ሙሴ በጣም ደፋር ሰው ነው አይደል? ይህን ከባድ ጥያቄ ለመጠየቅ የደፈረ ሰው ነው። የእግዚአብሔርን ክብር የበለጠ ለማወቅ ክብሩን ለማወቅ የእግዚአብሔርን መገኘት እንዲለማመድ ነበር የጸለየው። እግዚአብሔርን በቅርበት በጥልቀት ላውቅ እፈልጋለሁ በማለት ነበር የተማጸነው። ምክንያቱም አንተን በሚገባ ሳውቅህ ነው ለጠራኸኝ ዓላማ ለሰጠኝ ስራ ብቁ የምሆነው ማለቱ ነው። ብርታትና ጥንካሬን የማገኘው የዛን ጊዜ ነው ማለቱ ነው። ወገኖች የእግዚአብሔርን ክብር ለማየት ስንለምን እንዳልኳችሁ ስለዚህ ስለ 3 ዋና ነገሮች መጠየቃችን ነው። የእግዚአብሔርን መገኘት ፕሬዘንሱን፣ ሀልወቱን፣ አብሮነቱን፣ የእግዚአብሔርን ኃይል መለኮታዊ ኃይል የሰው አይደለ ማለት ነው። የእግዚአብሔርን ደግሞ መልካምነት በእነዚህ በ3ቱም መንገዶች እግዚአብሔር ክብሩን ይገልጻል። በኃይሉ ብቻ አይደለም፣ አንዳንድ ጊዜ ደግሞ መልካምነቱን በማሳለፍ ክብሩን ይገልጻል። ድምጹን በማሰማት ክብሩን ይገልጻል። በፈለገው መንገድ ማለት ነው። በአብሮነቱ በእነኚህ 3 ነገሮች መጠየቃችን እንደሆነ አንርሳ ማለት ነው። እነኚህ የማያስፈልጉት አማኝ አለ ወይ? ሁላችንም ያስፈልገናል አይደለም እንዴ? ጌታ ሆይ ክብርን አሳየኝ ብለን ስንጸልይ እነኚህ ነገሮች መፈለጋችን ነው። እነኚህ ነገሮች መጸለያችን ነው። እና ባነበብነው ክፍል የሙሴን ድፍረት ብቻ አይደለም የምናየው፣ የሚያስደንቀው የእግዚአብሔርን ምላሽ ነው። እግዚአብሔር ሙሴ ለጠየቀው ጥያቄ አዎንታዊ መልስ ሲሰጠው ነው የምንመለከተው። ቁጥር 19 ላይ በመላእክት ወይም በሌሎች ቅዱሳን አማካይነት ሳይሆን እኔው ራሴ መልካምነቴን በፊትህ አሳልፋለሁ፣ የእግዚአብሔርን ስም በፊትህ አውጃለሁ ይላል። ሃሌሉያ! እግዚአብሔር የተባረከ ይሁን። እኛም ዛሬ ክብርን አሳየን ብለን ከልባችን ስንጸልይ ክብሩን ሊያሳየን እግዚአብሔር ፈቃደኛ ነው። እግዚአብሔር ይባረክ። እንደውም ጠዋት ከእንቅልፋችን ስንነቃ ከምንጸልያቸው ከምናካትታቸው ጸሎቶች አንዱ ይሄ ነው መሆን ያለበት። እግዚአብሔር ዛሬ ቀኔን አሳምርልኝ፣ መውጣት መግባቴን አሳምርልኝ ብቻ ሳይሆን ክብርህንም አሳየኝ እያለን የዘወትር ጸሎታችን እንዲሆን ነው የሚያስፈልገው። እግዚአብሔር ይባረክ። ምክንያቱም በህይወት ጉዟችን ወደፊት ለመራመድ በመንፈሳዊ ህይወታችን ለማደግ በውስጥ ሰውነታችን ለመጠንከር ለማደግ ማለት ነው ዳግም የተወለደው ይሄ አዲሱን ሰው ማለት ነው በውስጣችን የተወለደውን አዲሱን ሰው ለማጎልበት እግዚአብሔርን በማወቅ እንድንሞላ ክብሩን መናፈቅ ክብሩን መፈለግ ስለሚገባን ነው። ዮሐንስ ወንጌል 17:3 ላይ ጌታ ኢየሱስ ክርስቶስ እንዲህ ብሎ ጸልዮልናል። ዮሐንስ 17 ቁጥር 3 አንተን የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ናት። ኢየሱስ ነው የጸለየው። አንተን የላከውንም ኢየሱስ ክርስቶስን ማወቅ ይሁንላቸው እያለ ነው የጸለየልን። ይሄ እጅግ በጣም አስፈላጊ ነው። እግዚአብሔርን ማወቅ ይብዛልን። አሜን ነው ወይ? ኢየሱስን ማወቅ ይብዛልን። አሜን ነው ወይ? አውቀን የጨረስን እንዳይመስለን ወገኖች ሆይ፣ እሱ ታውቆ የሚጨረስ አምላክ አይደለም። ዛሬ በመንፈሳዊታችን የቱንም ያህል የቆየን ብንሆን በእግዚአብሔር ቤት ዘመናት ያስቆጠርንም ብንሆን በፍጹምነት እግዚአብሔርን አናውቀውም። እውነት ነው። እግዚአብሔር ታላቅ ነው፣ እኛም አናውቀውም ይላል ኢዮብ ላይ። ኢዮብ 36:26 ላይ ገና ብዙ ይቀረናል። እንደውም በምድር ጉዟችን አውቀን የማንጨርሰው ነገር ነው። እንግዲህ ይሄ ታላቅ የእግዚአብሔር ሰው እንኳን ሙሴን የሚያህል ነው። እንደ ሙሴ ተአምር በምድር ላይ ያደረገ ሰው የለም። እና ይሄ ታላቅ ሰው እንኳን እግዚአብሔርን ገና ላውቅ እፈልጋለሁ፣ ገና ክብር ያስፈልገኛል ብሎ ካለ እኔና እናንተማ ምንኛ ያስፈልገናል። ሙሴ እግዚአብሔርን በሚነድ ቁጥቋጦ ውስጥ የተመለከተ ሲያነጋግረው ራሱ የተመለከተ ሰው ነው። ሙሴ እግዚአብሔር ሕዝቡን በደመና አምድ ሲመራ ያየ ሰው ነው። ከአለት ውሃ ሲፈልቅ ያየ ሰው ነው። የሲና ተራራ ሲጨስ ከእግዚአብሔር እሳት ሲጨስ የተመለከተ ሰው ነው። ነገር ግን ለሚቀጥለው እርምጃዬ፣ ለሚቀጥለው የህይወቴ ምዕራፍ የበለጠ ላውቅ እፈልጋለሁ፣ ክብርህን ላይ እፈልጋለሁ ብሎ ሲጠይቅ ነው የምንመለከተው። እግዚአብሔር ሆይ ክብርህን አሳየኝ እያለ ሲማጸን ነው የምንመለከተው። በሙሴ ልብ ይሄ የሚቃጠል ፓሽን ነበረ። ይሄ ፓሽን ፍል አምሮት ማለት ነው። እግዚአብሔርን የበለጠ ለማወቅ ዘላለማዊን ሉዓላዊነቱን፣ ቅድስናውን፣ ፍቅሩን፣ ጸጋውን የበለጠ ለማወቅ ለማመድ ጉጉት የነበረ ሰው ነው ሙሴ። በህይወቱ እግዚአብሔር እስከዛሬ የተለማመደው ነገር ይበቃኛል ብሎ ቆሞ የቀረ ሰው አልነበረም። አንዳንድ ጊዜ እኔና እናንተ በእግዚአብሔር ቤት ከመቆየታችን የተነሳ
በቃ መንፈሳዊ ጉዟችን ያበቃ ይመስልናል። በቃ አንድ ቦታ ድንኳን ተክለን ካምፕ እናደርግና በቃ የተቀመጥንበት የምንቀመጥባቸው ጊዜያቶች ብዙ አሉ። የክርስትና ጉዞ ግን እስከ ሞት ድረስ በፓሽን ነው መኖር ያለበት። ምክንያቱም የኛ ዴስቲኔሽን ጽዮን ነው አይደለም እንዴ? ምድር ላይ አይደለም። አሁን እዚህ ቤተክርስቲያን ለመምጣት 401 ፕሬዘንት ስትሪት ነው አይደል? የኛ አድራሻ የዚህ ቤተክርስቲያን ከፔሪላንድ የምትመጡ ከሆናችሁ እዛ ቤልት ዌይ 8 ላይ መኪናችሁን ፓርክ ብታረጉ፣ እኛም ከሳውዝ የምንመጣው እዛ ማዶ ወይ 59 አጠገብ ፓርክ አድርገን እዚህ ቤተክርስቲያን ደረስን ይባላል እንዴ? አይባልም አይደለም እንዴ? እኛም መዳረሻችን ዴስቲኔሽናችን የት ነው? ጽዮን ነው። ስለዚህ የክርስትና ህይወት እስከዛ የሚቀጥል ነው። የእግዚአብሔርን ክብር በማየት መኖር ያለብን እስከዛ እስክንሞት ድረስ ነው እንጂ እዚህ ምድር ላይ በቃ ትልቁ መንፈሳዊ ማማ ላይ ትልቁ ቦታ ላይ ደርሻለሁ ብለን ተዝናንተን ድንኳናችንን ተክለን የምንቀመጥበት ነገር አይደለም ማለት ነው። ስለዚህ ሁል ጊዜ ማዋጓት ያስፈልገናል። ሁል ጊዜ ሙሴ የህይወቱን ቀጣይ ምዕራፍ ለመጓዝና የእግዚአብሔርን ህዝብ ለመምራት ያንን ኃይል እንድጠይቅ የግድ የእግዚአብሔርን የበለጠ ለማወቅ እንደጓጓ ማለት ነው። ህልውናውን መለማመድ ያስፈልገው ነበር። አብሮነቱን ሙሴ መለማመድ ያስፈልገው ነበር እስከ መጨረሻው ጊዜ ድረስ ማለት ነው። አንድ ህይወታችንን እንግዲህ የሚቀይር ጸሎት ቢኖር እንዳልኳችሁ ይሄ ጸሎት ነው። ከነፍሳችን ከመንፈሳችን ሆነን ማለት ነው። ጌታ ሆይ ክብርህን አሳየኝ እያለን እለት እለት ልንጸልይ ያስፈልጋል። እንዳልኩት ቢገባን ይህ ጸሎት እንግዲህ ያው የእግዚአብሔርን አብሮነት ምን ለማመድበት ነው። እግዚአብሔር የተባረከ ይሁን። የእንቆቅልሾቻችን መልስ ሁሉ ተጠቅልሎ ያለው በዚህ ውስጥ ነው። የእንቆቅልሾቻችን መልስ ሁሉ ያለው እዚህ ውስጥ ነው። እግዚአብሔር ለሙሴ በመላእክት ወይም በሌሎች በቅዱሳን አማካይነት ሳይሆን ራሱ ነበር የገለጸለት። የእግዚአብሔር ከሰጠው ማነው የእግዚአብሔርን ስም በፊትህ አውጃለሁ በማለት ነበር የተናገረው። ስሙን ያውጅለታል። እግዚአብሔር እንግዲህ ሰው እንኳን ሰባኪ ነው ይባላል አይደለ? እግዚአብሔር ደግሞ አስደናቂ ሰባኪ ነው። ስለ እግዚአብሔር ለሙሴ ይሰብክለታል፣ ማንነቱን ይገልጽለታል። እዚህ ሁኔታ ላይ የምናየው እንግዲህ ትልቅ ክስተት ነው። መለኮታዊ የሆነ አምላክ ታላቅ አምላክ ከዚህ ከአንድ ሰው ጋር ሲነጋገር ነው የምንመለከተው። የሚገርም ነገር ነው። በመጽሐፍ ቅዱስ ስሜን አውጅልሃለሁ ነው ያለው። የእግዚአብሔር ስም ተራ ስም አይደለም። የኢየሱስ ክርስቶስ ከስሞች ሁሉ በላይ ስም ተሰጠው ይላል። የእግዚአብሔር ደግሞ ስም የላቀ ነው አይደለም እንዴ? ስሙን ያወጀለት ዝም ብሎ ለንግግር ያህል ከበደ ለማ ውሂብ እንደማለት አይደለም። የእግዚአብሔር ስም ኃይል ያጨቀበት ነው። የእግዚአብሔርን ባህሪያት ሁሉ ያለበት ነው። ታላቅ ስም ነው። በመጽሐፍ ቅዱሳችን ውስጥ ስም ያለ ትርጉም እንደውም አይወጣም አይደል? እና የእግዚአብሔር ስም ብዙ ትርጉም ያለው ነው። ስለዚህ እግዚአብሔር ስሜን አውጅልሃለሁ ብሎ ሲነግረው ነው የምንመለከተው። ባህሪውን ስለሚያሳይ፣ ችሎታውን ስለሚያሳይ፣ ባህሪያቱን በጠቅላላ ስለሚያሳይ ስሙን አወጀለት። የእግዚአብሔር ስም እንዳልኳችሁ ተራ ስም አይደለም። ከዚያም ይልቅ ደግሞ ምን ይለዋል? ቀጥሎ ባነበብነው ክፍል ከዚያም ይቅር የምለውን ይቅር እላለሁ፣ የምምረውንም እምራለሁ ይላል። እዚህ ላይ የእግዚአብሔር ሉዓላዊ ፈቃዱ እንዳለ ነው የሚያሳየን። የጸጋውን ብዛት ነው የሚያሳየን። እግዚአብሔር መሐሪ አምላክ ነው፣ ቸር አምላክ ነው። ይሄንን ይነግረዋል። ትክክለኛ ደግሞ ፍርድ ኃጢአተኛውንም የሚቀጣ አምላክ መሆኑን ይነግረዋል። እግዚአብሔር ፍትሃዊ ነው፣ ፍርድ የሚሰጥ አምላክ ነው፣ እውነተኛ ዳኛ ነው። እኛም በልጁ በማመን በደህንነት አግኝተን ወደ እግዚአብሔር እውቀት የመጣ ነው እኮ የእግዚአብሔር ጸጋ ስለበዛልን ነው። ዛሬም ክብርህን አሳየን ብለን ስንጠይቀው ሊያሳየን እንዳልኳችሁ ፈቃደኛ ነው። ምዕራፍ 34 ላይ እግዚአብሔር ለሙሴ እንደገና ጽላቱን ይሰጠዋል። ከዛም በኋላ መልካምነቱን ይነግረዋል። 34 ከ5 እስከ 8 ቶሎ ብለን እናነብና እየጨረስኩ ነው፣ አይዟችሁ። 34 ከ5 እስከ 8 እግዚአብሔር ምን እንዳለው እንመልከት። ዘጸአት 34 ከ5 እስከ 8 እግዚአብሔርን በፊቱ አልፎ ከ5 ልበል። እግዚአብሔርን በደመና ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ፣ የእግዚአብሔርንም ስም አወጀ። እግዚአብሔርን በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለብዙ ቸርነትና እውነት እስከ 1000 ትውልድም ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትንም ይቅር የሚል በደለኛውን ከቶ
የማያነጻ የአባቶችንም ኃጢአት በልጆች እስከ 3 እና እስከ 4 ትውልድ በልጅ ልጆች የሚያመጣ አምላክ ነው ሲል አወጀ። ሙሴም ፈጥኖ ወደ መሬት ተጎነበሰና ሰገደ ይላል። ይሄን ነው የነገረው። ስሙን ካወጀለት በኋላ እንግዲህ ባነበብነው ክፍል ላይ እግዚአብሔር ለሙሴ 7 ባህሪያቱን ዘረዘረለት እንዲያውቀው ማለት ነው፣ እንዲረዳው። እነኚህን አሁን ያነበብኩላችሁን 7 ባህሪያት ይገልጽለታል። ሙሴ በተልእኮ እንዲቀጥል እነኚህን የእግዚአብሔርን ባህሪያት በደንብ መረዳት ነበረበት። በእነኚህ የእግዚአብሔር ባህሪያት መደገፍ ስለነበረበት ነው። እኔና እናንተም በክርስትና ህይወታችን ለመቀጠል እነኚህን እውነቶች ማወቅና በእነኚህ እውነቶች ለመደገፍ ያስፈልገናል። እና ያሳየው መጀመሪያ ምን ይለዋል? ሩህሩህ ነኝ ይለዋል። እኔ እግዚአብሔር ሩህሩህ መሆኑን ኮምፓሽኔት መሆኑን ይነግረዋል። እግዚአብሔር ይባረክ። እግዚአብሔር እንደ አሕዛብ አማልክት ጨካኝ አይደለም። በጣም ሩህሩህ አምላክ ነው። ባዕድ አምላኮች ወይም ደግሞ እነኚህ ሌሎች አማልክት ማለት ነው ለሚከተሏቸው ሰዎች ስሜት የላቸውም፣ አይራሩላቸውም። እግዚአብሔር ግን የሚራራ አምላክ ነው እና ሩህሩህ እንደሆነ ሲገልጽለት ነው የምንመለከተው። እያንዳንዱን ለመዘርዘር ጊዜ የለኝም፣ ቶሎ ቶሎ ብዬ ልለፈው። የእኛ አምላክ ግን ሕያው ነው፣ ሩህሩህ ነው፣ ስለኛ ግድ የሚለው አምላክ ነው። እግዚአብሔር ይመስገን። አንድ ስፍራ ምን ይላል? እናት የወለደችውን ትረሳ ይሆናል፣ እኔ ግን አረሳችሁም። ሃሌሉያ። እናት የወለደችውን ትረሳ ይሆናል፣ እኔ ግን አረሳችሁም ያለ ጌታን ነው የምናመልከው። የኛ ጌታ በጣም በጣም ሩህሩህ አምላክ ነው። ደስ አይልም? እንደ ጌታ አዛኝ የለም። እግዚአብሔር ይባረክ። እሱ እረኛችን ነው፣ እሱ አባታችን ነው። እግዚአብሔር የተባረከ ይሁን። ሁለተኛም በቸርነትና በጸጋ የተሞላ አምላክ እንደሆነ ይነግረዋል። ሶስተኛ በትዕግስት የተሞላ አምላክ። አቤት እግዚአብሔር ትዕግስት! ሙሴ ይህንን ማወቅ ነበር። 3ኛ 2ኛ 4ኛ እድል የሚሰጥ አምላክ ነው። እግዚአብሔር የተመሰገነ ይሁን። ለንስሐ ጊዜ የሚሰጥ አምላክ ነው ጌታ ኢየሱስ ክርስቶስ እና ትዕግስተኛ፣ በትዕግስት ወደ ተስፋይቱ ምድር እንዲመራቸው ይህንን ማወቅ ነበረበት። 4ኛ አፍቃሪና ታማኝ አምላክ መሆኑን ይገልጽለታል። ጌታ እግዚአብሔር አፍቃሪ ነው። አንድ ልጁን እስከ መስጠት የወደደን ጌታ ነው። እስከ መጨረሻ የወደዳቸውን እስከ መጨረሻ ወደዳቸው ተብሎ የተጻፈለት አምላክ ነው የምናመልከው። እግዚአብሔር አፍቃሪ ነው። እስከ 1000 ትውልድ ቸርነቱን የሚጠብቅ አምላክ እንደሆነ ይነግረዋል። እግዚአብሔር ይባረክ። ለቸርነቱ እግዚአብሔር ገደብ የለውም። ሮሜ 8 ላይ ከክርስቶስ ፍቅር ማን ይለየናል ይላል። 6ኛ መተላለፍንና በደልን የማስወግድ ነን ብሎ ይነግረዋል። እግዚአብሔር ይባረክ። ሙሴ ይሄን ቃል መስማት ነበረበት። ለምን? ብዙ ጥፋቶችን ያጠፍቷል። ብዙ የሚመራቸው ህዝቦችን የሚመራው ህዝብን በጣም አስቸጋሪና አንገተ ደንዳና ኃጢአተኛ ህዝብ ነበረ። ግን እግዚአብሔር ምን ይላል? በደልን ይቅር የሚል እያለ ልቡን ያረጋጋለታል። እና በኃጢአታችን ብንናዘዝ ዛሬም ቢሆን እግዚአብሔር ይቅር ባይ ነው። እግዚአብሔር የተመሰገነ ይሁን። ሌላው በደለኛውን ሳይቀጣ አይቀርም ይላል። እንዳልኳችሁ እግዚአብሔር ጻድቅ ፈራጅ ነው። ያንንም ይገልጽልን። እነማንን እንደሚቀጣ ግልጽ ነው። የአመፀኞችን ነው የሚቀጣው ማለት ነው። ምክንያቱም ኃጢአትን የምትሰራ ነፍስ እርሷ ትሞታለች፣ ትጠፋለች ብሎ ስለሚናገር። ስለዚህ ሰው ለመመለስ ፈቃደኛ ካልሆነ የሚጠፋው በራሱ ምርጫ ነው እንጂ የእግዚአብሔር ፈቃድ ሆኖ አይደለም ማለት ነው። በተጨማሪም ሰው በዘመኑ የሚያደርገው አመፅና ኃጢአት፣ ክፋት ቀደም ባነበብነው ቀን ላይ ተጽዕኖ ይፈጥራል። አሁን ማነው እግዚአብሔርን የማይፈራ ትውልድ የሚያፈራው እግዚአብሔርን የማይፈራ ትውልድ ነው ማለት ነው። እግዚአብሔር ጻድቅ ፈራጅ ስለሆነ ደግሞ ይቀጣሉ። እና እስከ 1000 ትውልድም ቸርነትን የሚጠብቅ ካለ በኋላ የአባቶችንም ኃጢአት በልጆች እስከ 3-4 የሚያመጣ የሚለው ለዛ ነው። ነገር ግን እግዚአብሔር አባት በሰራው ኃጢአት ልጅን ይቀጣል ማለት አይደለም። አነብላችኋለሁ፣ ሌላ ክፍል አለ። ይሄን ምንድነው ኢምፓክት አለው። ሁሉም በዘመኑ እኛም በትውልዳችን የምንኖረው አናኗር የሚቀጥለውን ጄኔሬሽን ኢምፓክት ያደርገዋል። እኛን ነው የሚያንጸባርቀው፣ እነሱም ደግሞ እንደዛው። ከዛ የተነሳ ያው ኃጢአተኛ ትውልድ የሚያፈራው ከሚል አንጻር ነው። ስለዚህ እግዚአብሔር ፍርድ ያገኛቸዋል እንጂ ንጹህ አባት በሰራው ኃጢአት ንጹህ ልጅ ይቀጣል ለማለት አይደለም። እግዚአብሔር ጻድቅ አምላክ ነው። እንደው ምን ይላል ሕዝቅኤል 18:20 ላይ ምን ይላል? ይሄን ያረጋግጥልናል። ሕዝቅኤል 18:20 ኃጢአትን የምትሰራ ነፍስ እርሷ ትሞታለች፣ ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁን ጽድቅ በራሱ ላይ ይሆናል፣
የኃጢአተኛውም ኃጢአት በራሱ ላይ ይሆናል። እንግዲህ እግዚአብሔር ፍትሐዊ አምላክ ነው። እንደዚህ አይነት አምላክ ነው። ሰው ሁሉ የራሱ ኃላፊነት አለበት ማለት ነው። እንግዲህ ሙሴ ለጉዞ ብርታትን ኃይልን ከላይ ለማግኘት እነኚህን 7 መልእክቶች እነኚህን 7 ማረጋገጫዎች ከእግዚአብሔር ማግኘት ስለነበረበት ነው እግዚአብሔር ለሙሴ ክብሩን በዚህ መልክ የገለጸለት። ባህሪውን በመግለጽ ማንነቱን በመግለጽ ክብሩን ለሙሴ የገለጸለት ለሚቀጥለው ጉዞው ስለሚያስፈልገው ነው። እኔና እናንተም ይሄ ያስፈልገናል። እውነተኛ ደቀ መዛሙርት ሆነን ለመገኘትም እግዚአብሔር ባህሪያቱን በጥልቅ ልንረዳ በጥልቅ ሊገባን ያስፈልጋል። ከማንም ከምንም በላይ ማወቅ የሚገባን እግዚአብሔርንና እግዚአብሔርን ብቻ ነው። አለበለዚያ ወደፊት መራመድ አንችልም። እግዚአብሔር ትንሽዬ ይሆንብናል። እግዚአብሔርን ካላወቅነው አንዳንዴም የቆሎ ጓደኛችን ሊመስለንም ይችላል። በእርግጥ እግዚአብሔርን እንደ እግዚአብሔርነቱ እንድናከብረው እንዲገልጥልን ቅድም ስንጸልይ ነበር በመዝሙራችን ክብርህን እንዳይ ማንነትን እንዳይ እባክህ ክብርን ግለጥልን እያለን መጸለይ ያስፈልገናል ማለት ነው። በመጨረሻ ሙሴ እንዴት ነበር ለዚህ ለተገለጠለት እውነት ምላሽ የሰጠው? ምን ይላል? ፈጥኖ ይላል ምዕራፍ 34 ቁጥር 8 ላይ ምን ይላል? ፈጥኖ በግንባሩ መሬት ላይ ሰገደ ይላል። በቃ ምላሹ ይሄ ነበር። ይሄ ሁሉ እግዚአብሔርን መልካምነት በፊቱ ካሳለፈለት በኋላ የሙሴ ሪአክሽን ምን ነበረ? ወድቆ ማምለክና መስገድ ነበረ። ምናልባት እየሰገደ ምናልባት የቤቲን መዝሙር የሚመስል መዝሙር ሳይዘምር አይቀርም። ምን እያለ መሰላችሁ? ምህረቱን አስቤ አቤት ስል ፍቅሩ አለለካ፣ ትዕግስቱን አስቤ አቤት ስል ባርኮቱ አለለካ፣ ቸርነቱን አስቤ አቤት ስል ጥበቃው አለለካ፣ ብርታቱን አስቤ አቤት በቃ የእግዚአብሔርን ያሳየውን እነኛ ነው 7 የሆኑትን ባህሪያቱን እያውጠነጠነ ይመስለኛል፣ እያሰላሰለ ይመስለኛል የሰገደው የዘመረው ማለት ነው። ሌላም ቦታ መዝሙር ጽፏል ሙሴ። እኛም እንግዲህ ዛሬ ወገኖች መፍጠን ያለብን ይሄንን እግዚአብሔርን ክብር አሳየን ብለን ከጸለይን በኋላ ወደ አምልኮ ነው ምን ሄደው። እግዚአብሔርን ክብር ለመለማመድ እንትጋ፣ ለመለማመድ እንናፍቅ እያልኳችሁ ነው። እግዚአብሔር ይመስገን የእግዚአብሔርን ክብር ካየና ባህሪውን ከተረዳ በኋላ ራሱን በትህትና በእግዚአብሔር ፊት ነበረ ሰግዶ በትህትና የገለጸው። እኛም ክብሩን ስናይ ትሁቶች ነው ምን ሆነው። ዛሬ እግዚአብሔር በትህትና ይሙላን አይደለም ለትሁታን ጸጋና ይበዛል ይላል። እንግዲህ እግዚአብሔር ብርታት አቅም ኃይልን ከፈለግን እንግዲህ ክብሩን እንዲያሳየን እንጸልይ። ማነው የክብሩን እንፈልግ። እውነተኛ መገኘቱን ደግሞ ስንለማመድ እውነተኛ አምላኮች እንሆናለን። እንደው አንወሻሽ ካልን እውነተኛ ክብሩን ካላየን በእርግጥ ከልባችን ሆነን በመንፈሳችን ሆነን እውነተኛ ልባዊ አምልኮ ማምጣት የምንችለው የእግዚአብሔርን መገኘት ስንለማመድ ነው። እና ሙሴ የእግዚአብሔርን ክብር ሲያይ ወድቆ እንደሰገደ እንዳመለከ እኛም ክብሩን ስናይ ነው እውነተኛ አምልኮ ለእግዚአብሔር የምንሰጠው። የእግዚአብሔርን ክብር ስናይ ስለጎደለው ነገር ስለ ጨው በርበሬ አንጨነቅም። የማምለክ አቅም ይኖረናል። እግዚአብሔርን መገኘቱን ስንለማመድ ጸሎት፣ አምልኮ፣ ክርስትና ቦሪንግ አይሆንብንም። እግዚአብሔር ደግሞ እንዴት ነው የሚያገኘን? ቃሉን ስናነብ፣ ወደ እግዚአብሔር ቤት ስንመጣ፣ ስንጸልይ፣ የቅዱሳንን ህብረት ስናደርግ፣ በእውነትና በመንፈስ ስናመልክ እግዚአብሔር ክብሩን በዚህ ሁሉ መንገድ ሊገልጽልን ይችላል። ከእግዚአብሔር ጋር ስንጠጋጋ ስንነካካ ከህይወታችን ይለወጣል። በጌታ ክብር ውስጥ እንሰወራለን። ሁሉ ነገር በእግዚአብሔር ክብር ውስጥ ስንሰወር ሁሉም ነገር ብርቅ አይሆንብንም፣ ተራ ይሆንብናል። እግዚአብሔር የተባረከ ይሁን። እንግዲህ እንደ ሙሴ እግዚአብሔርን እጁን ሳይሆን ፊቱን እንፈልግ፣ ክብሩን እንጠማ። የእግዚአብሔርን ክፍል መፈለግ ማለት እግዚአብሔር ራሱን መፈለግ ማለት ነው። ይህንን ታላቅ ወደ ህይወታችን ወደ ቤተ ክርስቲያናችንም እንጋብዘው። አንድ ደስ የሚል ቃል አለ መጽሐፍ ቅዱስ ውስጥ መዝሙር 24ን እስቲ ሁላችሁም አውጡ። መዝሙር 24 ከክብሩ ውጪ ወገኖች ሆይ ሞገስ የለንም፣ ክብር የለንም። ወደ ግል ህይወታችን፣ ወደ ቤተክርስቲያናችን፣ ወደ ቤተሰባችን ይሄንን የከበረ ጌታ እንጋብዘው ከዚህ ቃል ጋራ ማለት ነው። መዝሙር 24 ከ7 እስከ 10 እንዲህ የሚል ቃል አለ። እናንት መኳንንቶች በሮች ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብርም ንጉስ ይግባ። ይህ የክብር ንጉስ ማን ነው? እግዚአብሔር ነው ብርቱና ኃያል። እግዚአብሔር ነው በሰልፍ ኃያል።
እናንት መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብር ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር፣ እርሱ የክብር ንጉሥ ነው። እልልታችሁ ጭብጨባችሁ ለዚህ የክብር አምላክ። ሃሌሉያ! እግዚአብሔር ክቡር ነው። እግዚአብሔር ጻድቅ ነው። እግዚአብሔር ኃያል ነው። ሃሌሉያ! በመጨረሻ የምተውላችሁ ቃል ቁጥር 6 ላይ ያለው ነው። መዝሙር 24 ቁጥር 6 ምን ይላል? ይህች ትውልድ እሱን የምትፈልግ ናት፣ ያዕቆብን ፊት የምትፈልግ ይላል። ይህች ትውልድ እርሱን የምትፈልግ ናት፣ ያዕቆብን ፊት የምትፈልግ ናት ይላል። አቤት እንዴት መታደል ነው! እዚህ መካከል ወጣቶች አላችሁ፣ ጎልማሶች አላችሁ፣ መካከለኛ እድሜም ያላችሁ አላችሁ፣ በእድሜም የበለጸግን አለንና በእኛም ይሄ ትውልድ እግዚአብሔርን የሚፈልግ ትውልድ ነው ቢባልን ደስ አይልም ወይ? እግዚአብሔር ያንን ያድርግልን። የእግዚአብሔርን ክብር የምንፈልግ ትውልድ እንሆን። እግዚአብሔር ይርዳን። እንግዲህ የህይወትን ድል ምስጢር ሁሉ ያለው የእግዚአብሔር ክብር ውስጥ ስለሆነ እግዚአብሔር ክብሩን በመግለጥ ይባርከን። እግዚአብሔር ደግሞ ማንነቱና ራሱን በመግለጥ ይባርከን። ጌታ ይባርካችሁ። እንነሳና ሳንጸልይ እንዳትወጡ። ፓስተር መንግስቱን ወደዚህ ጠራዋለሁ፣ መጥቶ ይጸልይልንና ይባርከንና እንለያያለን። እግዚአብሔር ይባረክ። እግዚአብሔር ይመስገን። የእግዚአብሔርን ክብር ዋው! ልዩ በሆነ መንገድ ነው ዛሬ የተማርነው አይደለም? ለእግዚአብሔር ክብር ስንል የእግዚአብሔር ኃልዎት ነው፣ የእግዚአብሔር ኃይል ነው፣ የእግዚአብሔር መልካምነት ነው። ያ ሁሉ ተጠቅሎ ነው። እስቲ ዛሬ እግዚአብሔር በዚህ በክብሩ ነክቶን እንድንወጣ ሁላችንም እንጸልይ። ይሄንን ዛሬ የተማርነውን ነገር ይዘን የምንወጣበት ሪቴን አድርገን የእግዚአብሔርን ክብር ሁሉ ጊዜ የምንኖርበት ክብርህን አሳየኝ እያል የእግዚአብሔርን ክብር አፕሪሼት እያደረግን የምንኖርበት ሳምንት ይሁንልን። እግዚአብሔር ሆይ ክበር፣ እግዚአብሔር ሆይ ተመስገን፣ እግዚአብሔር ሆይ ከፍ በል። እግዚአብሔር አምላካችን ሆይ ዛሬ ደግሞ ቃልህ ስለመጣልን እግዚአብሔር አምላካችን ሆይ በእውነት አንተን ደግሞ ልዩ በሆነ መንገድ ስላየንህ እግዚአብሔር አምላካችን ሆይ ስለ ክብርህ ስለተማርን የክብርህን ስፋት የክብርህን ጥልቀት እግዚአብሔር አምላካችን ሆይ ስለተናገርከን እግዚአብሔር ሆይ በእውነት በዚህ ክብር ውስጥ መሆን እግዚአብሔር ሆይ ለኛ ደግሞ ምን ያህል አስፈላጊ እንደሆነ ስለተናገርከን በጣም አድርገን እናመሰግንሃለን። እግዚአብሔር ሆይ እባክህ በዚህ ክብርህ ውስጥ እንቆይ። ክብርህን እያየን ክብርህን እያደነቅን ክብርህን እየተሞላን ንግግራችን ክብር ሆኖ እግዚአብሔር አምላካችን ሆይ ግንኙነታችን በክብር ውስጥ ሆኖ አምልኳችን ወደ ክብር ሆኖ እግዚአብሔር ሆይ እኛ የእግዚአብሔር ልጆች በክብር የተነካን በክብር የተሸፈንን ሆነን እንድንወጣ ጸልያለሁ። እግዚአብሔር ሆይ የክብርህ ነገር ይብዛልን። ወሬያችን ክብር ይሁን። እግዚአብሔር አምላካችን ሆይ ከዚህ በምንወጣ ጊዜ ጌታ ሆይ ትንንሹን ነገር ትተን እስቲ ጌታ ሆይ ስለ ክብርህ እናውራ፣ ስለ ክብርህ እንነጋገር። ክብርህ ይንጸባረቅብን። እንደ እግዚአብሔር ልጆች በእግዚአብሔር ክብር እንደተሞሉ የእግዚአብሔር ልጆች ክብርህ ይንጸባረቅብን። በጌታ በኢየሱስ ክርስቶስ ስም እባርካችኋለሁ። በዚህ ሳምንት የእግዚአብሔር ክብር ይንጸባረቅባችሁ። መውጣታችሁ በእግዚአብሔር ክብር ይሁን፣ መግባታችሁ በእግዚአብሔር ክብር ይሁን። ቤታችሁ በክብሩ ይሞላ፣ ልጆቻችሁ በክብሩ ውስጥ ይመላለሱ። ንግግራችሁ የእግዚአብሔርን ክብር የሚያንጸባርቅ ይሁን። እግዚአብሔር ክብር የእግዚአብሔር ክብር ይሁንልን። ወገኖች ሆይ እንደተማርነው እንደዛ በዚህ ሳምንት ውስጥ እንድትመላለሱ በጌታ በኢየሱስ ክርስቶስ ስም ባረኳችሁ። ጌታ ይባርካችሁ። በሰላም መሄድ ትችላላችሁ።